ከሴት ጋር አልተኛውም ግን ድንግል አይደለሁም። እኛ ለኛ አልተመቸንም። እንግዲህ በዚህ ሰዓት ለእግር ኳስ ተመልካቾች እንኳን ደስ ያላችሁ የሚባለው ከአርሰናል በላይ ያለ አይመስለኝ። ምታበለው የሚል አስተሳሰብን የሚያስተምር ቤተ እምነትን አይቻለሁና በጣም ያስገርምኛል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያልካሪ ሚዲያ እዚህ አይነት ሰዎች ለፈኑ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያልካሪ ሚዲያ እዚህ አይነት ሰዎች ለፈኑ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ዛሬ በጣም ገራሚ የሆኑ ሐሳቦችን ነው የምነግራችሁ። ከሴት ጋር አልተኛውም ግን ድንግል አይደለሁም። ይሄንን ጉዳይ በደንብ ነግራችኋለሁ። ዋናው ከምነግርበት አንዱ ጉዳይ ከሴት ጋር አልተኛውም ድንግል ግን አይደለሁም። እንዴት? እሱም በደንብ እናወራዋለን፣ እንነጋገርበታለን በጣም በሚያስገርም መልኩ። ሁለተኛው ትንሽ ኮሽ ሲል የዓለም ፍጻሜ ደርሷል፣ ምጽአት ቀን ደርሷል ነው የምንለው። በተለይ የእስራኤል እንደዚሁም የኢራን ጦርነት ወይም እስራኤል ከሆነ ነገር ጋር አስተነካካ በተነሳ ቁጥር የምናነሳቸው ሐሳቦች አሉ። እውነት የዓለም ፍጻሜ ደርሷል፣ የምጽአት ቀን ደርሷል። እሱንም በደንብ የምነግራችሁ ጉዳይ አለ። ሌላው በጣም የሚያስደስተው እንግዲህ ሰሞኑን የአርሰናል ደጋፊዎች ድል በድል እየሆኑ ነው። የአርሰናል ደጋፊዎች በጣም ያስገርማል። በፕሪሚየር ሊጉ አሁን ባለው ሁኔታ በ2 ነጥብ ልዩነት በሚመስል ለመምራት የተዘጋጁ ይመስላሉ። ጨዋነኝ ኳስ ላይ ምንም ብዙ እንትን የምለው ነገር የለም። የሚያስገርም ነገር ነው። እንደውም 2 ማሊያ ገዛለሁ ብዬ የተቀመጥኩ ሰው ነኝ እኔ። ምክንያቱም አርሰናልም ካሸነፈ አርሰናል፣ ሲቲም ከሄደ ሲቲ ድል ብቻ ስለምፈልግ፣ ግን አርሰናል የሚበላ ስለሚመስለኝ የበላም ስለሚመስል የአርሰናል ደጋፊዎች ይህንን ብታደርጉ ጥሩ ነው። በተለይ ደግሞ ለሻምፒዮንስ ሊግም ስላለፋችሁ ያው ፒኤስጂን ታሸንፋላችሁ ብለን ስለምናስብ ምንትዋቦቹ በሰበታ ሰማይ ስር የፋሲል ከነማ ሴቶች ቡድን የፋሲል ከነማ ሴቶች እግር ኳስ ሰበታ ላይ ድል ካገኙ በኋላ ያደረጉት አንድ የሚያስገርም ነገር አለ። ይሄ ሻምፒዮን ምናምን የሚለውን ዘፈን ምናምን አይደለም የከፈቱት፣ በጣም በሚያስገርም መልኩ። ስለዚህ ኦርቶዶክሳውያን የአርሰናል ደጋፊዎች በተለይም ደግሞ ለአርሰናል ተጫዋቾቹ ላኩላቸው ከቻሉ ቢያደርጉ፣ እነሱም ቢያደርጉ በደስታቸው ማግስት ይህንን ቢያደርጉ መልካም ነው።
እሱን እነግራችኋለሁ ዛሬ ከኛ ጋር ከሆናችሁ ማለት ነው። ሰላም ከእግዚአብሔር ከሁላችን ጋር ይሁን። ለምድራችን ደግ ሐሳቦችን የሚያፈልቁ ሐሳቦችን እንደዚሁ ወደ እናንተ እያቀረብን ለቤተ ክርስቲያናችን ተጨማሪ ነፍሳትን የሚያመጡ ሐሳቦችን እየሰጠን ከሰይጣን እየተናነቅን ለምድር ገዢዎችም ጭምር የማይጎረብጥ ሐሳቦችን እያነሳን ቆይታን እናደርጋለን። በተለያዩ አጋጣሚዎች መኖር ደግ ነውና ይህን ጎርፍ የመሰለ ጊዜ አንገት ደፋ አድርጋችሁ የምታልፉበትንም ጥበብ ይስጣችሁ ይስጠን። ሰላም እግዚአብሔር ከሁላችን ጋር ይሁን። ነጋሽ በዳዳ ነኝ ከነጋሽ ሚዲያ። ከመልእክቶች በኋላ ስንመለስ እነዚህና ሌሎች ጉዳዮችን እነግራችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በተለይ አርሰናል ደጋፊዎች ጠብቁን፣ ዛሬ በጣም ወሳኝ ጉዳይ ስለሆነ ማለት ነው። አብራችሁን ቆዩ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ አይነት ሰዎች በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ወደ ዋናው ጉዳያችን ላምራ። በጣም በሚያስገርምና በሚያስደንቅ መልኩ ዛሬ ከመምህር
ብርሃነ አድማስ ጋራ ነው ቆይታን የምናደርገው። በአገልግሎታቸው በጣም ከምወዳቸው እግዚአብሔር በእድሜ በጤና ይጠብቅልን ብለን ከምንሳሳላቸው አገልጋዮቻችን መካከል አንደኛው ናቸው መምህር ብርሃነ አድማስ። እውነቷን እውነት ነጯን ነጭ እያሉ በመሄድ በኩልም እንግዲህ የቤተክርስቲያናችን ተተኪ መምህር ናቸውና በጣም ያስገረመኝ ያስደነቀኝ ነገር አለ። ቤተክርስቲያናችን የምታስተምርበት ወይም ደግሞ የምትመስልበት ምሳሌያዊ ትምህርቶች በጣም ያስገርሙኛል። አንድን ነገር በደረቁ ከመስጠት ይልቅ በምሳሌ የሚሰጡበት አግባብ ደግሞ ወደ ህይወት እንድንመጣ የሚያደርግ ነውና ከነዚህ ምሳሌዎችን በመስጠት ከምናውቃቸው መምህራን ብርሃነ አድማስ አንደኛው ናቸውና ከሴት ጋር አልተኛውም ድንግል ግን አይደለሁም ይሉናል። እንዴት? እስቲ ሰምተን እንመለስ። ስርዓተ ቤተክርስቲያን በድንቅ መሰረት ላይ ያነጸው ባስልዮስ የቅዳሴያችን አብዛኛውን ጸሎትና ስርዓት የሰራው ባስልዮስ ስለ ራሱ እንዲህ ይላል፣ ከሴት ጋር አልተኛሁም ድንግል ግን አይደለሁም ይላል ባስልዮስ። ባስልዮስ እንዲህ ካለ እኛ ምን ልንል እንችላለን? ክርስቲያኖች እዩት ወንጌሉን። ድንግል የሚለው ቃል ከባድ ቃል ነው። ንስሐ ዘማዊውን ድንግል ታደርጋለችም ሲባል የስጋው ድንግል እንዳልሆነ የታወቀ ነው። ግን ፍጹም ንስሐ ህሊናውን ፈጽማ ትደነግለውና አንድ ሕፃን ልጅ በወንድና በሴት መካከል የሚፈጸም ሩካቤ ምን መሆኑን እንደማያውቅ ዘማን የነበረ ሰው ያ ነገር ምን እንደሆነ ሩካቤ ምን እንደሆነ እስከማያውቅ ድረስ ህሊናው ይነጻል፣ ይከብራል ማለት ነው። ክርስቲያኖች ታዲያ ሰው እስከዚህ ድረስ ድንግልናን ከያዘ በኋላ ግን ሊኮነን ይችላል ነው የሚለን የማቴዎስ ወንጌል ምዕራፍ 25። አምስቱ ደናግል ሰነፎች ናቸው፣ መብራት አላቸው፣ ዘይት ግን የላቸውም አለ ወንጌል። መብራት አላቸው ማለት ምን? ብዙ ጽድቅ አላቸው፣ ብዙ ጾም፣ ብዙ ስግደት፣ ብዙ ትሩፋት ሊኖራቸው ይችላል። ምናልባትም ይሄ ተመክሆም ፈጥሮባቸው እርግጠኞች ነበሩ ሙሽራው ሲመጣ ወጥተው እንደማይጣሉ እርግጠኞች። ምክንያቱም ጽድቅ ሲሰሩ ነው የኖሩት። ምክንያቱም በንስሐም ቢሆን ለድንግልና በቅተዋል። የእግዚአብሔር ቃል ግን አንድ ነገር ይጎላቸው ስለነበረ ድንግልና ከነበራቸው እንኳን ግማሾቹ ወደ እግዚአብሔር መንግሥት ሳይገቡ ቀሩ ይላል። ያሳዝናል በጣም። ምን አተው ካል ዘይት ምንድን ነው? ፍቅር። ክርስቲያኖች ማቴዎስ 24 የዕለተ ምጽአቱ አንዱ ቃል የሚናገር ከአመፃ ብዛት የተነሳ በዚያ ዘመን ፍቅር በሰዎች ልጆች መካከል ትቀዘቅዛለች። እዩ ክርስቲያኖች አስተውሉ። ዘይት ባለመያዛቸው ምናኔ እያለ ጾም እያለ ሰጊድ ቀዊም እያለ የሳታት የማህሌት ትጋት እያለ ህሊናን ማንጻት እያለ ሌላም ነገር ሁሉ እንዳይመስላችሁ፣ ይህም ሁሉ ስለያዛችሁ ብቻ የምንጸድቅ እንዳይመስላችሁ። ፍቅር ከሌላችሁ ዋጋ የላችሁም። ተጠንቀቁ። ማዘጋጀት ማለት ይሄ ነው። ተመልከቱ። ለኃጥኡ ብቻ አይደለም። ደናግሉ በዝሙት አልተከሰሱም። ደናግሉ በስርቆት አልተከሰሱም። ደናግሉ በመግደል አልተከሰሱም። ደናግሉ በሌሎቹ ኃጣውም አልተከሰሱም። ፍቅር ባለመያዝ ግን ወደ ውጭ ወጥተው ተጣሉ። እግዚአብሔር እንደዚህ ከመሆን በቸርነቱ ይጠብቃል። በጣም ነው የሚያስገርመው። ቃሎትን ያሰማልን። ወደ ሌላኛው ጉዳያችን ደግሞ እናምራ። ሮጥ እያልኩ ልወሰዳችሁ። በጣም አሁን ዘመኑ ከፍቷልና የምናያቸው ነገሮች በሙሉ ያለ እውቀት እንድንናገር የሚገፋፉን ጊዜም ላይ ደርሰናል። እንደዚሁ ደግሞ እውቀት ያላቸው ሰዎች ደግሞ የሚፈሩበት ጊዜ፣ ከእውቀት አልባ የሆንን ሰዎች በጣም ደፋር የሆንበት ጊዜ ነው። አዋቂዎች ደግሞ በጣም የሚፈሩበት ጊዜ ነው። ለምን? የሚመጣውን ነገር ያውቁታልና ዘንበል ማለትን ይፈልጉበታል። እኛ ጊዜ የሰጠን ሲመስል ቀና ብለን እንዲኖሩ የተፈቀደላቸውን ፍጥረቶች ለማጥፋት በጣም ፈጣነን። ስልጣን ላይ ካለን ነገ የሚቀማ አይመስልንም። ወንበር ላይ የተቀመጥን ነገ የሚሻር አይመስልንም። ሰው እናሳድዳለን፣ ትውልድ እናላቅሳለን። በምድር ነገስታት መካከል ሰላም እንዳይኖር አሻጥር እንሰራለን። የዛ ትርፉ ደግሞ ለህዝብ እንተርፋለን። በቤተ እምነቶች ውስጥ ከእግዚአብሔር ከመታመን ይልቅ በቅርብ ከተሾመ ሹመኛ ለሰው ለማደግደግ በጣም ቀርበናል። ሰውና እግዚአብሔር የሚገናኙበትን ድልድይ በእጅ ጨብጠን የያዝን መስሎን ከእግዚአብሔር ለማስቀረት በጣም እንጥራለን። በአጠቃላይ እኛ ለኛ አልተመቸንም። ለአወጣናቸው ለምድር ህጎች አልተመቸንም። ለተሰጠን ለሰማዩ አባትም እንደዚሁ
አልተመቸንምና ምን እንደሚሻለን አላውቅም። በዚህ አግባብ ውስጥ እቺ የስምንተኛዋ ሺህ አባባል በጣም ብዙ ነውና ሁሉ ነገር ምጽአት ደርሷል፣ ዳግም ምጽአት ደርሷል፣ ዳግም ምጽአት ደርሷል እንላለንና መምህር ብርሃነ አድማስ አሁንም በዚሁ ላይ በጣም የሚያስገርም አስተማሪ መልእክትን እንዲህ አስተላልፈዋል። እንስማቸው። እስራኤል እና አሜሪካ ከኢራን ጋር የከረረ ጦርነት ያሉበት ጊዜ ነው። እስራኤል እንደሚነገርላት አንዷ ዓላማዋ 70 ዓመተ ምህረት የዛሬ 1800 ምናምን ዓመት በፊት የፈረሰው ቤተ መቅደስ 1900 ዓመት በፊት የፈረሰው ቤተ መቅደስ እንደገና መስራት ነው ዓላማዋ። ቦታው ላይ እግዚአብሔር ፈቅዶላቸው እስላሞቹ የአላቅሳ መስጊድን ሰርተውበታል። ሰሞኑ በዚህ ጦርነት ያን የአላቅሳ መስጊድ 4ቱንም መግቢያ ዘግተዋለች እስራኤል። ዓላማዋ ያን ቤተ መቅደስ መስራት ነው። የቤተ መቅደስ መስራት ዋናው ዓላማ ደግሞ ክርስቶስ ከዚህ በፊት አልመጣም አሁን ይመጣል የሚልና ሐሳዊ መሲህ የሚመጣው ሐሳዊ መሲህ ለመቀበል በእኛ ሐሳዊ መሲህ በእነሱ ደግሞ እውነተኛ መሲህ የሚመስላቸው ለመቀበል የሚያደርጉት ዝግጅት ነው። ስለዚህ በዕለተ ምጽአት አንዱ ጠንካራው የቤተ ክርስቲያን ትምህርቷ ቤተ መቅደሱ ፈርሷል፣ ዳግመኛ አይሰራም። እስራኤል በቴክኖሎጂ ልትረቅ ትችላለች፣ በጦር መሳሪያ ልትመጥቅ ትችላለች። እንደ አሜሪካና እንደ አውሮፓ ያሉ አያላት ከጎኗ ሊሰለፉ ይችላሉ። የብሉይ ኪዳን ቤተ መቅደስ ግን አይሰራም። እንዲፈርስ ያደረገው ማን ስለሆነ? እግዚአብሔር ስለሆነ። ለምንድን ነው ይህን የምንለው? ከዚህ በኋላ የምንጠብቀው የክርስቶስን ዳግመኛ መምጣት ነው እንጂ መጀመሪያ ምጽአቱ አልፏቸዋል። ዳግም ምጽአት ማለት ምን ማለት ነው የሚለውን አንዱ መልእክቱ ይሄ ነው። ክርስቲያኖች ቀዳማዊ ምጽአት መሲሁ መጥቷል፣ ከዚህ በፊት መጥቷል፣ በዚህ ምድር ተመላልሰዋል፣ አስተምረዋል። ጸዋቶ መከራ በሰው ልጅ አይምሮ ሊመረመር የማይችል መከራ ተቀብሎ ስለ ሁላችን መስዋዕት ሆኖ በመስቀል ላይ ተሰቅሏል፣ ሞቷል። በተቀበረ በሶስተኛው ቀን በራሱ ኃይል በተዘጋ መቃብር ተነስቷል፣ ወደ ሰማይ አርጓል። ከዚህ በኋላ መላእክት እንዳሉት ዳግመኛ ይመጣል ብለን እንጠብቀዋለን እንጂ የመጣው ሩቅ ብእሲ ነው ከዚህ በኋላ ነው የሚመጣ የሚለው የሐሳዊ ምጽአት ስብከት ስለሆነ ቤተክርስቲያን አትቀበለው። የመጀመሪያው ዋናው መልእክት ይሄ ነው። ክርስቲያኖች ሳንነቃነቅ ማመን ያለብን ቤተ መቅደሱም አይሰራም። አሁን የአዲስ ኪዳን ቤተክርስቲያን ተሰርታለች፣ በዓለሙ ታንጻለች፣ ይሄው ተስፋፍታ ትኖራለች። እርሱ ራሱ ለሳምራዊቷ እንደተናገረው ያ በስጋ በደም ያለው መስዋዕት ተሽሯል፣ ከዚህ በኋላ በእውነትና በመንፈስ ያመልኩልኛል ብለዋል። በእውነትና መንፈስ ራሱን ሊቀ ካህናት ራሱን መስዋዕት ተቀባይ አድርገን እየቀደስ እናክብረዋለን እንጂ በላም በበግ በፍየል ደም ወደ መቅደስ መግባት ቀርቷል፣ ተሽሯል፣ ዳግመኛም አይሆንም። እንደዚህ በእውቀትና በጥልቀት የሚያስተምሩ መምህራን ሲገኙ ከእግሮቻቸው ስር ቁጭ ብሎ መማር ነው። ምንድነው እሱ? በሌላ ቤተ እምነት በጣም የሰማሁት ነገር ጦርነቱ ፍትሃዊ ነው ፍትሃዊ አይደለም የሚል አስተምሮን ይሰጣሉ። በጣም የሚያስገርመው ነገር ጦርነቱ ለምንድን ነው የሚደረገው የሚለውን ግን ከጀርባው አይነግሩንም። በጣም በሚያስገርምና በሚያስደንቅ ነገር ተጨማሪ የሰው ኃይል ሄዶ የሚማገድበት እዛ ያለነው እኛም እዚህ ያለንና ጦርነቱን እንደግፍ ግፋ በለው ምታ በለው የሚል አስተሳሰብን የሚያስተምር ቤተ እምነትን አይቻለሁና በጣም ያስገርመኛል። ወንዝ የማይሻገር ሐሳብ፣ ጠልቆ የማይመረመር ዕውቀት፣ ትላንትን በርብሮ ታሪክን ከፍቶ የማያሳይ አስተሳሰብ አሁን ባለው ትውልድ ላይ ለመጫን ሲታሰብ በራሱ ያስገርመኛል፣ በጣም ያስገርመኛል። በተለይ ክርስቲያኖች አስተሳሰባችን ይሄ ነው እንጂ ጦርነቱ ፍትሃዊ ነው ፍትሃዊ አይደለም የሃይማኖት ጦርነት አስመስሎ ሰላም የነበርናቸውን ሰዎች ሰላም የሆነውን ሀገራቶች ለመበጥበጥ የሚደረገውን ነገር መሄድ እንደው አግባብ ነው ብዬ አላስብምና በቂ ጦርነቶች አሉ፣ በቂ መበጥበጦች አሉ፣ በቂ ሞቶች አሉ፣ በቂ ጥፋቶች አሉና የክርስቶስን መምጣት በንጽህና ብንጠባበቅ መልካም ነው ብዬ አስባለሁ። በጣም በሚያስገርም በሚያስደንቅ መልኩ ወደ ሌላኛው ጉዳይ ላይ ነው። አርሰናሎች ይሄንን አድርጉ፣ የአርሰናል ተመልካቾች። ከዛ በፊት ግን አንድ መልእክት ልንገራችሁ። በጣም የምታሳዝን ቤተክርስቲያን ወደ ፍጻሜው ደርሰናል። በቅርቡ የምስራች እንነግራችኋለን። ጣጃ አቦ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን
በጣም የምስራች አለን። በቅርብ ግዴን ለማትሰላችሁብን ክቡራን ተመልካቾቻችን ከዚህ በኋላ ቤተክርስቲያኗን ለመስራት አይደለም የምንላችሁ በተሰራው ቤተክርስቲያን ውስጥ እየሰራ ነው ባለነው ህንፃ ቤተ መቅደስ ውስጥ ስመ ክርስትናችሁን የምታስቀምጡበት አንድ ካሬ የቅዱሳን ስዕል ማን ነው የሚያስለው በር የሚችለው መስኮት የሚችለው ነው የምንላችሁ በጣም ቀርቧል። በጣም ጥቂት ጊዜ ነውና የጣጃ አቧቡ የገብረ መንፈስ ቅዱስን እንደዚሁ መልእክት ሰምተን ዳግም እንገናኝ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለታቸው በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ለታቸው ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ከኛ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። እንግዲህ በዚህ ሰዓት ለእግር ኳስ ተመልካቾች እንኳን ደስ ያላችሁ የሚባለው ከአርሰናል በላይ ያለ አይመስለኝምና በብዙ መስኩ ድልም ስኬትም ላይ ያላችሁት የዓመቱ መርሃ ግብርም እየተጠናቀቀ ነው። እዚህ የፕሪሚየር ሊጉ ዋንጫ እያሸተቱት ነው። ድልድል ይሸታልና ቀደም ልክ እንዳልኳችሁ እኔ ኳስ ብዙ አላውቅም። ከአሸናፊ ጋር ነው መደሰት ነው የምፈልገው፣ ማዘን ብዙ አልፈልግምና የአርሰናል ተመልካቾች በኢትዮጵያ ያላችሁ በእንግሊዝ የሚገኙ ተጫዋቾች ከደረሳችሁ ይህንን ቪዲዮ ቆርጣችሁ ላኩላቸው። ኦርቶዶክሳውያን ከሆኑ በዚህ መልኩ ድሉን ቢያከብሩት ማለት ነው። ኢትዮጵያ ውስጥ ያላችሁት ግን ዩኒቨርሲቲ በር እንደው ወይም ደግሞ ሌሎች ቦታ ሄዶ መረበሽ ሳይሆን በዚህ ልክ ቢሆን ደስ ይለኛል። እግር ኳስ እንዲህ ከመጀመሪያው እስከ መጨረሻው ሂደቱን ጠብቆ ሲመጣ ደስ ይለኛል። ለዚህ መነሻ የሆነው ወደ ጎንደር ተመልሰን የፋሲል ከነማ ሴቶች ቡድን እግር ኳስ ተጫዋቾች በሰበታ ላይ ያገኙትን ድል ተከትለው ያደረጉት መርሃ ግብር በጣም አስገርመውኛል። ምንትዋቦች በሰበታ ሰማይ ስር እንኳን ደስ ያላችሁ የሚል እንትንም አለው ላዩና በጣም ነው ያስገረሙኝ ያስደነቁኝ እነዚህ ሴት እህት እግር ኳስ ተጫዋቾቻችን። ረዘም ያለ ዝማሬ ነው፣ እሱን ግን ተመልከቱት። ከዛ ባለፈ ደግሞ ለድል ለቀረባችሁ የአርሰናል ተመልካቾችም መልካም ጊዜ ይሆንላችሁ፣ ዋንጫም እንድታገኙ ምኞቴ ነው ማለት ነውና ካገኛችሁ በኋላ ደግሞ በዚህ ምስጋና ብትገልጡ ታሪፍ ነው ብዬ አስባለሁ። በሌላ ነገር ከሚሆን እስቲ ዝማሬውን እንዴት እንከታተል። ኦርቶዶክሳውያን አደባባይ ስንወጣ ለካ አንረብሽም፣ የበለጠ ውበት ነን። በጣም ነው የሚገርመኝ። ይሄ መንገድ ዘምቶ ሪታ ከድምፅ በላይ ምናምን አይደለም። ይገርመኛል። የትም ቦታ ስታመሰግኑ እግዚአብሔር ነው የሚቀድመውና ሜዳሊያቸውን በአንገታቸው አጥልቀው መንገድ ዘግተው አይደለም። በመንገድ ለሚተላለፈው የአይነ ማረፊያ ልቡን ለከፈተ ደግሞ በተመስጦ ለምስጋና ግብዣ አቅርበው በመንገድ ላይ ያሉትን እንደዚሁ ደስታ የራቃቸውን በዝማሬ ከመላእክቱ ጋር እንዲገናኙ ምክንያት የሆኑ የእመቤታችንን ምስል ይዘው አሰልጣኝ ከተጫዋች ምስጋናን ሲያቀርቡ በአደባባይ ሲወጡ ነው ያየናቸው። ምንትዋቦች ጎንደሮች ማለት ነውና ይሄ ድባብ ደግሞ ጎንደር ላይ ሲሆን በጣም ይለያል። በጣም ነው የሚያስገርመኝ። ጎንደር መሄድ አንዱ ከሚያስደስተኝ አንዱ ነገር ክርስትና በደንብ በኑሮም በሕይወትም በምንም የሚሰበክበት ስለሆነ በመላው ሀገራችን እንግዲህ
እግዚአብሔርን የምናመልክበት ሰው ለፈጣሪ የሚገዛበት ለፈጣሪ ምቹ የሚሆንበት አማራጮችን ሳይ አይጎረብጠኝም። በአደባባይ ስብከቶችም ምንም ይሁን ነገር ግን ሰውን ለመመለስ ከጥፋት የሚደረግ ነገር ሳይ የሚጎረብጠኝ ነገር አይደለም። ድርጊቶቻችን ግን አንዱ ወንጌልን ይዘን ወንጀል የምንመስልበት አንዳንድ ነገሮች አሉ። በካራቴ በምናምን እንደዛ አይነት ነገሮች ሳይሆኑ ሰው በመሰለው ከአምላኩ ጋር አቀራረብበታለሁ ባለው መንገድ ለአምላኩ ምስጋና ሲያቀርብ የሀገሩን ባህልና እሴትም ባከበረ መልኩ የሌላውን ሰው መብትን ባልተጋፋ መልኩ ደግሞ መሆን መቻል ስላለበት ለሰማዩ ቤት ስንሄድ የምድሩን ሕግ መርሳት ስለሌለብን ማለት ነውና ምንትዋቦች ኮርተንባቸዋል። የአርሰናል ተመልካቾች ብዙ ዝማሬዎችን እንሰማለሁ ብዬ አስባለሁ። ድሉ ከእናንተ ጋር ከሆነ በእርግጠኝነት ድሉን የምትገልጡበትን አግባብ ደግሞ ትልኩልኛላችሁ ብዬ አስባለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ እዚህ አይነት ሰዎች ገጻቸው መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል፣ አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ኅብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና
አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብለው የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያለ ሚዲያ